لله رب العالمين وصلى الله وسلم وبارك على آله وصحبه أجمعين. فإن قال قائل باي بيل ማለት ጠያቂ ቢጠይቅ ምን ብሎ ቢጠይቅ كيف يجوز እንዴት ይቻላል እንዴት ሊሆን ይችላል እንዴት ሊሆን ይችላል كيف يجوز እንዴት ሊፈቀድ ይችላል እንዴት ሊሆን ይችላል አዩ قال يعني ሊባል እንዴት ይችላል ይላሉ ብሎ የሆነ ጠያቂ ቢጠይቅ እንዴት ሊሆን እንዴት ሊባል ይቻላል ليس بمؤمنين አንድ ሰው አንድ ግለሰብ አማኝም አይደለም አማኝ አይደለም እንደገና መልሶ ደግሞ ወስሙል ኢማኒ የኢማን ስሙ غير زائلين ከርሱ አልተወገደም غير زائلين አልተወገደም عنه ከርሱ ላይ አልተወገደም እንዴት ሊባል ይችላል ይሄ ነገር አማኝ አይደለም እምነትን ከሱ ላይ ከገፈፍነው በኋላ መልሰን ደግሞ የኢማን ስም ኢማን የሚለው ሙእሚን የሚለው ስያሜ ይሰጠዋል እንዴት ሊባል ይችላል የሚል ጥያቄ ቢነሳ ነው እንግዲህ አይተናል ትናንትና ያ በኢማኑ ተወግዷል የተባለው ሰውዬ ብለን አይተናል ምን እንደሆነ ማለት ነው ሐቂቃውን ነው ሐቂቃው የለም ማለት ነው እንጂ ሙሉ በሙሉ ሰውየው ስሙ ይወገዳል ማለት አይደለም በአግባቡ አልሰራውም ሸሪዓ እንደሚፈልገው አድርጎ አልሰራውም ለማለት ነው እንጂ ሙሉ በሙሉ ኢማኑ ተወግዷል ማለት አይደለም ስሙ አለ ናቂሱል ኢማን ነው ሙእሚን ነው ኢማኑ ምንድነው ናቂስ ነው የሚል ነው ትናንት ያሳለፈው እና እንዴት ይሄ ሊሆን ይችላል ጠያቂ መጣ ሰውየው ኢማን የለውም ካልን በኋላ ላ የዝኒ ዛኒ ሂነ የዝኒ ወሆ ሙእሚን አንድ ዝሙተኛ ዝሙት አይሰራም አማኝ ሆኖ ብለን ነበር መልሰን ደግሞ ከኢማን አይወጣም ሙእሚን ነው እንዴት ሊሆን እስመል ኢማን ከሱራ እናስወግድም ሙእሚን ነው በወንጀል አናከፍርም እንዴት ሊሆን ይችላል አንድ ጊዜ ሙእሚን እንደገና ሙእሚን አይደለም ቂላ ይባላል መልሱ ይሄ ነው هذا كلام العرب ይህ የአረቦች አነጋገር ነው የአረቦች ቋንቋ ነው المستفيد በጣም المشهور እየፈሰሰ የመጣው ከአረቦች አነጋገር እንደውሃ እየፈሰሰ በብዛት ማለት ነው በቃ የሚታወቀው ይሄ ነው ሙስተፊዱ ከሳቸው የመጣው عندنا ወደኛ የተንቧቧ የመጣው ማለት የፈሰሰ የመጣው ይሄ ነው عندنا غير المستنكر ማንም ሊከለክለው ሊጠላው አይችልም ወደኛ የመጣው የአረቦች አነጋገር ምንም አንዱን ኢንካር ሳያረግ ማለት ነው في ازاله العمل ስራን በማስወገድ አንድ ሰው የሆነ ስራ ሰርቶ አልሰራም ይባላል ግን አልሰራ እየሰራ ነው አልሰራም ስራውን ሰርቶታል ግን في ازاله العمل عن عامله ቋንቋቸው ሲያወሩ አንድን ስራ ከሰሪው ላይ ያስወግዱታል ግን ሰርቶታል اذا كان عمله ስራው በሆነ ጊዜ على غير حقيقته ያለ አግባቡ ከሆነ يعني አልሰራኸውም ይባላል ምንም አልሰራውም ይባላል ሰርቷል እኮ ሰውየው የሆነ ስራ ሰርቶ በአግባቡ ካልሰራው አይ ምንም አልሰራኸው ሰርቻለሁ እስኪው አራር ሰራኸው ማ አሚልተሁ ማለት በአግባቡ አልሰራኸው ማለት እንጂ ሰርቶታል አላ ተራ ይላሉ አታይምን አንሁም يقولون አረቦች ይላሉ ለሷኒዒ የሆነ ስራ ለሰራ ሰው ምን ይሉታል اذا كان ባይሆን አሰራሩ በሆነ ጊዜ ليس بمحكم لعمل ስራውን አጥርቶ አጥብቆ ያርሰራ በሆነ ጊዜ ምን ይሉታል ما صنعت شيئا ምንም አልሰራህም ይሉታል ሰርቷል ولا عملت عملا ምንም አልሰራኸውም ይባላል ሰርቶታል ምን ማለት ነው ወይንማ ወقع ይሄ አገላለጽ ይሄ አነጋገር معناهم የአረቦች ትርጉማቸው ሊተረጉሙት የፈለጉት ምንድነው አሁን على نفي التجويد አላሳመርከውም ማለት ነው አሳምረህ አልሰራውም ለማለት ነው እንጂ ሰርቶታል لا على الصنعه نفسها ስራውንማ ራሱ ስራውን ጭራሽ አላሰራውም እየታየ ነው ተሰርቷል فهو عندهم عربوش زندا ሲናገሩ ይሄን ሲሉ
ከዓረቦች ዘንድ ዓሚሉን ሰርቶታል ዓሚል ይባላል ቢልኢስም ሰርቶታል ይባላል በስም ወገይሩ ዓሚልን አልሰራውም ይባላል ደግሞ ፊል ኢትቃን በማሳመር በእየው አሳምሮ አልሰራውም ሰርቶታል ይባላል ያው ስለሰራው አልሰራውም ይባላል በደንብ አሳምሮ ስላልሰራው አሁን ስሙ አለ ማለት ነው ዓሚል ይባላል መስራቱ ስለሚታወቅ ማማሩንና በደንብ አስረግጦ አለ መስራቱን ስናይ ደግሞ አረንዶ አልሰራውም ይባላል hatta ተከለሙ ቢሂ ዓረቦች በዚህ አገላለጽ በዚህ አነጋገር ተጠቅመዋል ተናግረዋል hatta ተከለሙ ቢሂ በእርሱ እስከሚናገሩበት ድረስ እስከሚያወሩበት እስከሚግባቡበት ድረስ ተግባብተውበታል አውርተውበታል فيما هو اكثر ከዚህ በበዛ በሆነ ነገር አውርተዋል ተናግረዋል اكثر من هذا አሁን ከምንላችሁ በበዛ አሁን ካለንበት በብዛት ተጠቅመውታል ለምሳሌ ወዛሊከ ይሄም ይላል ከረጁሊን አንድ ሰው ልክ አንድ ሰው ምሳሌያችን مثل رجولين يعق اباه የአባቱን ሐቅ የማይወጣ ወላጆቹን የማያከብር የወላጆቹን ሐቅ የማይወጣ የሆነን ሰው ምን ይሉታል ويبلغ منه الاذى በጣም ስቃይ ስለሚያደርስባቸው እርሱ ወላጆቹ ላይ ስቃይ የሚያደርስ ሰው ላይ ምን ይሉታል ፈይቃሉ ما هو بولد አይ ይሄ እኮ ልጅ አይደለም ልጁ አይደለም ይባል የሰውየው እኮ ነው ልጅ እኮ ነው አረ ያ እንትና ነው እሱ ልጁ አይደል እሱ ምክንያቱም የሚሰራቸው ስራዎች የሚያደርሳቸው ስቃዮች የሚያደርሳቸው መከራዎች ምን ይላሉ ዓረቦች ما هو بولد ልጅ ነው የሚባል አይደለም ይሄ ሐቁን አልተወጣም ለማለት ነው እንጂ ልጅ ነው وهم يعلمون عربوች ያውቃሉ انه ابن صلبه የጀርባው ልጅ የአካሉ ክፋይ የሱ የጀርባው ልጅ መሆኑን ያውቃሉ የራሱ ልጅ መሆኑን ያወቁ ما هو بولد ይላሉ አየው ልጁም ነው ልጁ አይደለም ልጁ ነው ብለው ይሉታል ልጁ ይባላል ያው ስለወለደው ልጁ አይደለም ይባላል ሐቁን ስላልተወጣ ثم يقال مثله የዛ 50 ይባላል في الاخ በወንድም አረ ከሌማ ወንድሙ አይደለም يعني ከሌ የከሌ እኮ ወንድም አይደለም ከሚሰራው ስራ በጣም ባዳ የሚሰራውን ስራ ጥላት የሚሰራውን ስራ የሚሰራ ከሆነ ወዘውጀቲ ለሚስትም አረሷ እኮ ሚስት አይደለችም ማ ይሄ ቢዘውጀቲ አረሷ እሷ ሚስቱ አይደለችም ማለት ሚስቱ ናት አግድ ተደርጓል ልጅ እየወለደችለት ነው እቤቱ ነው ያለችው ግን ሚስቱ አይደለችም ወልመምሉክ ባሪያው አይደለም ከሌኮ የከሌ ባሪያ አይደለም ማለት ስለማያገለግል ይሄ በአነጋገራቸው ውስጥ ሲነጋገሩ ይተቀሙታል ነው ስለዚህ ቆየም ሐዲሱ ሸሪዓም ይሄንን የተጠቀመው ወይንማ መذهبهم የነሱ አካሄዳቸውማ ያነጋገር ዘይቢያቸው አካሄዳቸው ወይንማ መذهبهم في هذا በዚህ ላይ የዓረቦች አካሄድ አልሙዛየለቱ በማስወገድ ማለት ነው ሲያስወግዱ አይደለም ሲሉ من الاعمال ከስራ ሲያስወግዱ የሆነን አካል አልዋጅበቲ عليهم በእነርሱ ላይ ግዴታ የሆነባቸውን ስራ አልሰሩም ለማለት ነው ግዴታ የሆነባቸውን ስራ አልሰሩትም እሱ ተወግዷል ማለት ነው من الطاعات መታዘዝ ነበረባቸው ለወላጆቻቸው ለባሏ ለሰይዱ መታዘዝ ነበረበት ወልቢሪ መልካም መዋል በጎ ስራ መስራት ነበረበት ለአባቱ يعني በሚስት ለባሏ ያን ማስወገድ ነው ይሄን እየሰሩት አይደለም ወአመኒካው ጋብቻው ሚስቱ ናት እኮ ማሄ ቢዘውጀት ያሏት ሚስቱ አይደለች በተባለ ሚስቱ ናት ግን መልካም እየሰራች አይደለም እየታዘዘች አይደለም ያለባትን ግዴታ እየተወጣች ያ የለም ማለት ነው ወሪቅ ባሪያውም ደግሞ ባርነት የለውም ባርነቱ አለ ባሪያ ነው ግን የሱ ባሪያ አይደለም ተብሏል ስለማያገለግል ስለማይታዘዝ ወልአንሳብ ልጅዮ ማሆ ቢወለዲ ዘሩን አያስወግዱም ዘሩ የራሱ ዘር ነው ጋብቻው ባርነቱ ዘሩ ፈዓላ ማ ካነት አለይ የነበረበት ስፍራ ላይ ነው ፈዓላ ማ ካነት እርሷ በነበረችበት ላይ ነው ያለው አለይ አማክ እዛው ቦታው ላይ ስፍራው ላይ ወአስማኡሃ ስሙም እንዳለ ነው ሚስት ትባላለች ባሪያ ይባላል
ልጅ ይባላል ግልጽ ነው ገብታችኋል መፍሁም እና ይሄም ليس منا የሚለው እንደዛው ليس منا لا يزني الزاني هنا يزني وهو مؤمن የሚለው እንደዛው من غشنا فليس منا ዘውስ ታስቀምጣ فكذلك لك እንደዚሁ አምሳያ هذه الذنوب ወደ ወንጀሉ መጣ በሐዲስ በቁርአን የተነገሩትም ወንጀሎች እንደዛው ናቸው التي ينفى بها الايمان ኢማን የተነፈየባቸው ኢማን የተራቀባቸው ሐዲሶች ወንጀሎችም እንደዛው انما احبطت الحقائق حقائقን ነው ያበሰችው حقائقን حقيقه الايمان ነው ያበሰችው እንጂ انما احبطت الحقائق منه الشرائع ያን ህግጋቱን ነው التي هي من صفاته ከባህሪያቶቹ የሰውየው ባህሪው ሊሆኑ የሚገቡትን ነገሮች እነዛን ነው እነዛ ባህሪዎች የሉም ማለት ነው አንድ ሙእሚን የሆነ ሰው ሊሆን የሚገባውን አልሆነም እንጂ ሙእሚን ኢማኑ ሳለ ሙእሚን ይባላል فاما الاسماء على ስሙማ ሙእሚን ሙስሊም የሚለው فعلى ما كانت በነበረችበት ላይ ናት قبل ذلك ከዚያ በፊት ወንጀሉን ከመስራቱ በፊት ነበረበት ስፍራ ላይ ነው ولا يقال لهم لنرሱ አይባልም الا مؤمنون አማኞች ናቸው ነው ማለት وبه الحكم عليهم ምንሰጠውም ብይን በኢማን ነው ሙእሚኖች ናቸው ብለን ነው ፍርድ ምንሰጠው وقد وجدنا مع هذا ከዚህ ሁሉ ጋር አግኝተናል አሁን ካልነው ሁሉ የአረቦች ቋንቋ እንደዚህ ነው ካልነው ጋር ማለት ነው ሸዋሂደ ማመሳከሪያዎችን ምስክሮችን አግኝተናል ለቀውሊና ለንግግራችን من التنزيل ከቁርአን والسنه ከሐዲስ አግኝተናል ማመሳከሪያ ቁርአን فاما التنزيل فقول الله جل ثناؤه يا الله قال ውዳሴው ከፍ ያለው የሆነው ጌታ في اهل الكتاب በኪታብ በመጽሐፍት ባለቤቶች ላይ የተናገረ حين قال واذ اخذ الله አስታውስ አላህ በያዘ ጊዜ የሆነውን አስታውስ ወይም አስታውሳቸው ሚሳቃ ቃል ኪዳንን በያዘ ጊዜ ሚሳቀ الذين የነዚያን ሰዎች ቃል ኪዳን የጠበቀ ቃል ኪዳን በያዘ ጊዜ የሆነውን አስታውሳቸው ኦቱል ኪታብ መጽሐፍትን ለተሰጡ ሰዎች ለነዚያ መጽሐፍት ለተሰጡ ሰዎች ቃል ኪዳንን አላህ በያዘ ጊዜ የሆነውን አስታውሳቸው ምን ብሎ ነው ቃል ኪዳን የገባው አላህ ያስገባቸው ለቱበይኑነሁ ልትገልጹት ልታብራሩት ልታስተምሩት ተውራትና እንጂል ለናስ ለሰው ልታስተምሩ والله ልታስተምሩ ይሄን ቃል አስገብቷቸው ቃሉን ተቀብለው ወላ ተክቱሙ ለው ላ ተደብቁት ይላል ተውራትና እንጂል ሄደና ፈነበዙሁ ይላል ይሄው ፈነበዙ ቋን እኮ ጣሉት ይያለ ነው ፈነበዙሁ ወርውረው ጣሉት ወራ አዙሁሪ በስተጀርባቸው ወደ ኋላ ወርውረው ጣሉት አልጣሉትም እኮ ማለት በሱ አልሰሩበትም ማለት ነው አህሉል ኪታብም ይባላሉ አህሉል ኪታብ እንላቸዋለን በሐቂቃ ግን ጥረውታል ደውታቸው አይቃው አይሰሩበትም ፊታቸው ሊኖር ይችላል እንት قال ابو عبيد حدثنا الاشجعي عن مالك بن مغول عن الشعبي في هذه الايه ስለዚህ አያ እንዲህ ይላል قال اما انه ይላል እነሆ እርሱማ ካነ በይነ አይዲህም ተውራት ፊት ለፊታቸው ነው ያለው አለ ፊታቸው ነው ጥለውታል ብሏል ወላኪን ነበዙ العمل بها በተውራት መስራትን ወደ ኋላ ወረወሩት ጣሉት ይያለን አልሰሩበትም ማለት ነው ثم احل الله لنا ከዚያም ለኛ ፈቀደልን ዘባኢሃሁም የመጽሐፍት ባለቤቶች ያረዱትን መብላትን አላህ ለኛ ፈቀደ መጣላቸውን ያወቀ ወደ ኋላ ጥለውታል ይያለ ነው ይሄንን ከማረጉ ጋር እርዳቸውን መብላትን ፈቀደ ወኒካህ ኒሳኢም ሴቶቻቸውን ማግባትን ፈቀደ ከመጣላቸው ጋር فحكم لهم بحكم الكتاب የመጽሐፍት ባለቤት በሚል ብይን ሰጣቸው ሁክም ሰጣቸው ሁክማቸውን
ፍርዳቸው ምን ፍርድ ተሰጣቸው የመጽሐፍ ጥለውታል እኮ አይሰሩበትም የመጽሐፍት ባለቤት የሚል ብይን ሰጥቷቸዋል اذا كانوا به مقرين የሚያምኑበት ከሆነ ባይሰሩበት ወለው ሙንተሂሊን እርሱን መዝሃብ አድርገው መንገድ አድርገው ይዘው የሚጓዙ ከሆኑ فهم الناس بالاحكام بحكم ይሄን ሁክማቸው والاسماء باسم في الكتاب በመጽሐፍቱ ውስጥ ዳኺሉነ ይገባሉ አህሉል ኪታብ የሚለው ውስጥ ይገባሉ አህሉል ኪታብ የሚል ፍርድ ይሰጣቸዋል በስምም አህሉል ኪታብ ይባላሉ ግን ወሁም እነርሱ ለሃ ለተውራት ለኪታቡ ማለት ነው بالحقائق በእውነታውን ስናየው በሐቂቃ ስናየው ሙፋሪቁነ የሉ ወጥተዋል እኮ ተነጥለዋል ተተውታል ማለት ነው አይሰሩበትም فهذا ما في القرآن القرآن ውስጥ ያለው ይሄን ይመስላል ሊቀጥል ነው ከሐዲስ እንቀጥል ولا يكفي نواصل واما السنه كحديث فحديث النبي صلى الله عليه وسلم يا نبياتنا حديث الذي يحدثه به رفاعة القرازي رفاعة القرازي የሚያወራው ሐዲስ ማለት ነው في الاعرابي بخلاد بن رافع خلاد بن رافع ይባላል በዛ በገጠሬው የአዕራብዩ ሰውዬ የገጠሩ ሰውዬ ሱሐባ الذي صلى صلاه ሰገደ ገብቶ መስጊዳቸው ውስጥ ከገጠር ነው የመጣው ነብያችን ቁጭ ብለው የሆነ እንትን ይያሉ ያውታል فخففها በጣም ጡማኒና አይደለም አቅልሎ ሰገዳት እንደው እንደ ነቅር فقال له رسول الله ከጨረሰ በኋላ ነብያችን እንዲህ አሉት ارجع መጥቶ ሰላም አለይኩም አላቸው ወአለይኩም ሰላም ارجع አሉ ተመለስ ብሉግል መራም ላይ ቀጣችሁት فصلي فانك لم تصلي አሉት ደخل አልሰገድክ ተመለስና ስገድ ሰግዷል እኮ አይው አልሰገድም ይዘው ሰግዷል እኮ ስሙ አለው ሰግዷል حتى فعلها مرارا ወደ 3 አካባቢ ሰራው ብዙ ጊዜ በተደጋጋሚ እንደዛው ያረገ ሰራ በሶስተኛው كل ذلك ያን ሁሉ ሲሰራ يقول فصلي سجد አልሰገድክም ይሉታል وهو قد رآه يصليها ነብያችን እኮ ሲሰግድ ያዩት ነው አፈለይሰ ተራ አታይምን انه مصلي بالاسم በስም የሰገደ መሆኑ ስም በስም እኮ ሰግዷል وغير مصلي ግን አልሰገደም بالحقيقه በሐቂቃ አልሰገደም ሰግዷል በስም አልሰገደም በሐቂቃ በአግባቡ ስላልተወጣ وكذلك في المرأة العاصية እንደዚያው ነው لزوجها ባሏ ለምታምጽ ሴት ባሏ ላይ ለምታምጽ ሴት የምታምጽም ሴት እንደዛው ናት አመፀኛ ሴቶች አሉ والعبد الآبق የኮበለለ ባሪያ ከሰይዱ የኮበለለ ሄደ والمصلي بالقوم ሰው የሚያሰግድ አልካሪሂን እየጠሉት ሰገደ አይባልም ለሁ إنها غير مقبولة ተቀባይነት የለውም ሶላቱ ومنه حديث عبد الله بن عمر يا عبد الله بن عمر حديث في شارب الخمر خمر የጠጣ ሰው ላይ أنه لا تقبل له صلاة 40 ليلة የሚለው የ40 ቀን ሶላት ተቀባይነት አይኖርም ጫት የቃመ ሰው ማለት የ40 ቀን ሶላቱ ተቀባይነት የለውም ጫት የቃመ ሰው መጠጥ የጠጣ ሰው አስካሪ ነው لا تقبل له صلاة 40 ليلة يا 40 ቀን يعني ሌሊት ሶላት ያ 40 ቀን ሶላቱ ተቀባይነት የለውም ሰግዷል እኮ وقول علي رضي الله عنه لا صلاة የለም لجار المسجد ለመስጂድ ጎረቤት إلا في المسجد መስጂድ ቢሆን እንጂ ሶላቱን ሰግዶታል እኮ ግን ሶላት የለውም መስጂድ ጎረቤት መስጂድ ያልሰገደ ሰው ቤቱ በሱቁ የሰገደ ሶላት የለውም وحديث عمر يا عمر حديث رضي الله عنه في المقدم ثقله እቃውን አስቀድሞ ስለላከሰው ليله النفر የነፈር يعني በነፈሩ ሌሊት ማለት ነው የነፈሩ ሌሊት يعني እንግዲህ ዙልሂጃ ከ8ኛው ቀን ጀምሮ ስም አለ ለምሳሌ 8ኛው ቀን ዛሬ ቀርታችኋል ምንድነው ያልነው ብሉግል መራም ላይ ምን አልነው ስሙ
ስምንተኛው ቀን የውሙት ተርዊያ አይደለም ይባል ስምንተኛው ቀን ውሃ የሚቀዱበት ቀን የውሙት ተርዊያ አይደለም ይባል ሐጅ አልነበርኩም እናቶች ማን ነው ያልኩት ዛሬ የውሙት ተርዊያ ይባል ስምንተኛው ቀን ዘጠነኛው ቀን አረፋ ይባላል አይደለም አስረኛው ቀን ምን ይባላል የውሙን ነህር እንለዋለን እና እንግዲህ ከኢህራም በፊት የመጀመሪያው ስራ ምንድነው ብያችኋለሁ ሚና ማደር ነው ሚና ይታደራል ሚና ታድሮ ከዛ በኋላ የአረፋ ቀን ጧት ወዴት ነው የሚኬደው ብለናል ወደ አረፋ አይደለም ወደ አረፋ ቆም ትይዛል ዛሬ ይቀራችሁት ዛሬ ነው ቂራቱ ይተቀራ ወደ አረፋ ይኬዳል አረፋ ያው አይተናል እዛ አረፋ ወቁፍ العرفه ይቆማል ማለት ነው የአረፋ ቀን ይበልጣል ወይስ የውመ ነህር ማንኛው ይበልጣል የሚለው ዑለሞች ግጭት አለ አንዳንዶቹ አረፋ ቀን ይበልጣል ዘጠነኛው አንዳንዶቹ የውመ ነህር ነው የሚበልጠው ብለዋል አصحو እንግዲህ ተርጂህ የምናደርገው የውመ ነህር ይበልጣል የሚለው ነው የውመ ነህር ነው የሚበልጠው ከዚያ በኋላ 11ኛው ቀን ምን ይባላል አያመ ተሽሪቅ ልንገባ ነው 11ኛ 12ኛ 13ኛ ዛሬ ነግራችኋለሁ የመጀመሪያው ቀን የውመል ቀር ይሉታል የውመል ቀር ዛው የሚረጉበት ዛው እንትን የሚሉበት ቀን የመጀመሪያው ቀን ሁለተኛውን የውመን ነፈር الأول ይባላል የውመን ነፈር الأول ሐጃጆች ሁለተኛው ቀን ወሩረው ወደ ሀገራቸው ወደ ጧፍ الوداع የመሰናበቻ ጧፍ ለማድረግ ወደ መካ መሄድ ይችላሉ የውመን ነፈር الأول ይባላል ስንተኛው 12ኛው ቀን 11ኛው ምንድነው ብያችኋለሁ የውመል ቀር 12ኛው يوم النفر الأول 13ኛው يوم النفر الثاني ይሄ መጨረሻው ነው 3 ቀን ይታደራል ከዛ በኋላ አድሮ ከሰዓት ነው የሚወረወረው የመጨረሻ ወደ ካዕባ መጥቶ ጧፍ الوداع አድርጎ የሚሄድበት በዚህ መልኩ ስማቸው ይታወቃል ማለት ነው እና እንደዛ ብለን ነው የምንጠራቸው እና ምን አለ ዑመር ምን አሉ አልሙቀዲም ተቀድሙ የሄደ ተቀለው ቃውን ያስቀደመ ለይለተ ነፈር አልአወል ነው እሳቸው ያው ሐዲሱ ጋር እንትን ቢልባቸው ወይም አይደለም እንደው ሙሉ በሙሉ እሳቸው የፈለጉት እቃውን ያስቀደመ ማለት ወደ መካ መዲና ሚና ላይ ያላደረ ማለት ነው እዛቸው ፍላጎታቸው ሚና ላይ ያላደረ እቃውን ወደ መካ ሊያድር ማለት ነው መካ በጣም ይጠሉ ነበር ዑመር እንደውም ቅጣት ሁሉ ይቀጡ ነበር ሚና ማደርን ትቶ መካ እየመጣ የሚያድርን ሰው በጣም ይጠሉ በጣም እንትን ይሉ ነበር ቅጣት ሁሉ አስቀምጠው ነበር ይባል ያው ዶሩራ ለሌለው ሰው አስሁል አቋል ሚና ማደር ዋጅብ ነው አስሁል አቋል ሚና አያመት ተሽክ 3ቱን ቀን 10ኛው ቀን ያው ወደ እንትና ተመጣለህ ተመልሰ እንግዲህ አያመት ተሽክ የሚባሉትን የምትወረውረው ዲን እንትኑን ሚና ያደርክ ነው ሚና ታድራለህ ጧት ተመጣለ የፈለከውን ተሰራና ተመልሰ ከሰዓት 3 ጉድጓዶች አሉ እዛ ላይ ይወረወራል እና ዑመር እቃውን መካ የወሰደ ያስቀድሞ ያደረገ ለሞሮር ብቻ የሚሄድ ማለታቸው ቀን ይሄድ ይወረወራል የሚያድረው መካ ይሄንን ይጠሉ ነበር ስለዚህ እቃውን ያስቀደመ ወደ መካ የወሰደን ሰው በጣም يعني ዑመር ليله النفر نفر الاول ليله النفر نفر الاول የሚሆን ነፈር الثاني ማለት ነው አንነው ለሐጅ ለው ለርሱ ሐጅ ለው ሚሉ ነበር ገብቷቸዋል የሐጅ ስራ ነው ግልጽ ነው ሾቹ وقال حذيفه እና አሁን ለሐጅ ለው የሚለው ያው እዛው ውስጥ አስገባው ሐጅም አድርጓል በደም ይጠገናል ዋጅብ ነው ባሉ ደም ይጠግነዋል ሱና ነው ባሉት ደግሞ ምንም ነገር የለበትም ሩክን ነው ያሉም ሰዎች አሉ እንደው ኸይሩል ኡሙሪ አውሰጡها ዋጅብ ነው የሚለው وقال حذيفه رضي الله عنه من تأمل خلق امرأة የሴት ልጅ አፈጣጠር ሰውነቷን ያስተነተነ ያሰበ من وراء الثياب ከልብሷ ኋላ በልብሷ ላይ ያየ ወሷኢም ጾመኛ ሆኖ አብጦለ ጾመው ጾሙን አበላሽቷል አሉ ጾሙን አበላሽቷል ጾሟል እኮ እንቀጥለው ቃል አቡ ኡበይድ እነዚህ ሊተነትኑ ነው ያሳለፍናቸው خلاص نكتفي هنا
ها نعم سكرم ها كيالوم يسكر سو አስካሪ መጠጥ የጠጣ ሰው የ40 ቀን ለሊት ሶላት ተቀባይነት የለውም ሰግዷል እኮ ሶላቱን ሰግዶታል አልሰገድ ሶላት ሰግዷል ይባላል ነው አሁን ተቀባይነት መቀበሉን ነው እንጂ ሶላት ሰግዷል ይባላል ዋጅቡን አስቀጥቶለታል ማለት ነው እንጂ ሶላት ያልሰገደ ሰው ሁክም አንሰጠው ሰግዷል ሶላቱማ ተቀባይነት የለውም ሁክሙ ግን ሰግዷል ሙሶሊ ይባላል ነው እሱ የፈለገው ዘለ نعم ያን እዛ ላይ እኮ አሶህ የምናረገው መን አተዓራፈ መሄዱን ብቻ ነው ዘለ መን አተዓራፈ لم تقبل له صلاته 40 የሚለው ያ መሄዱ ብቻ ነው ግን መን አተዓራፈ فصدقه بما يقول فقد كفر بما انزل على محمد ما لم يكن جاهلا جاهل اسكال هنا درس